ኮል ዌቲንግ እና ኮል ፎርዋርዲንግ ስልካችሁ ላይ ኢኔብል ወይ ደግሞ ዲሴብል እንደተደረጉ የምታውቁባቸው እንደዚህ የመሳሰሉ ወሳኝ የሆኑ ሾርት ኮዶችን አሳያችኋለሁ። እነዚህ ሾርት ኮዶች ሁሉም ስልክ ላይ ስለሚሰሩ እናንተም ስልካችሁ ላይ መሞከር ትችላላችሁ። ይመቻችሁ። የመጀመሪያው ተደውሎላችሁ ያናገራችሁ በመሃል ሰው ሲደውል እንዲጠራ የምታረጉበት ወይ ደግሞ ኮል ዌቲንግን ኢኔብል የምታረጉበት ነው። እሱን ለማድረግ የስልክ መደወያችሁ ላይ ትገቡና ስታር 43 መሰላል አድርጋችሁ ትደውላላችሁ። ከዚህ በኋላ እንደምታዩት ሰርቪስ ዋዝ ኢኔብልድ ይላችኋል። ከዚህ በኋላ ስልካችሁ ላይ ተደውለው እያወራችሁ ሌሎች ሰዎች ቢደውሉ በዌቲንግ መልክ ስልክ ይገባላችኋል ማለት ነው። ኮል ዌቲንግ ኖሯችሁ ደግሞ እሱን ለማጥፋት የምትፈልጉ ካላችሁ ደግሞ መሰላል 43 መሰላል ብላችሁ ትደውላላችሁ። ከስር እንደምታዩት ሰርቪስ ሃዝ ቢን ዲሴብልድ ይላል። ከዚህ በኋላ ዌቲንግ ወደ እናንተ አይገባም ማለት ነው። ሁለተኛው ደግሞ ኮል ፎርዋርዲንግ የሚባለው ነው። አብዛኞቻችሁ ይሄን ነገር ስልክ መጠለፍ ብላችሁ ትጠሩታላችሁ። ነገር ግን ኮል ፎርዋርዲንግ ማለት በተለያዩ ሴናሪዎች እናንተ ስልክ ካልጠራ ወይ ደግሞ እየጠራ ካላነሳችሁ ወደ ሌላ ስልክ እንዲጠራ የምታረጉበት ነው። የመጀመሪያው እናንተ ፈልጋችሁ ስልካችሁ ላይ እንዳይጠራ ሌላ ስልክ ላይ እንዲጠራ ማድረግ ትችላላችሁ። እሱ ደግሞ አንኮንዲሽናሊ ይባላል። ፎርዋርድ መደረጉን ለማየት ስታር መሰላል 21 መሰላል አድርጋችሁ መደወል ትችላላችሁ። ከዚህ በኋላ የሚዘረዝርላችሁ ላይ ቁጥር ካለ ወደሱ ቁጥር ፎርዋርድ ተደርጓል ማለት ነው። ሁለተኛው ደግሞ አውቶ ፍሪዝ ሲሆን ስልካችሁ መገናኘት ሳይችል ስዊች ኦፍ ታረጉት ወይ ደግሞ ኔትወርክ የሌለበት ቦታ ሲሆን ስልካችሁ ወደ ሌላ ሰው እንዲጠራ የምታረጉበት ፎርዋርዲንግ ወይን አውቶ ፍሪዝ ይባላል። ፎርዋርድ መደረጉን ቼክ ለማድረግ ስታር መሰላል 62 መሰላል አድርጋችሁ ትደውላላችሁ። አሁንም እዚህ ላይ ቁጥር ካለ ወደዛ ቁጥር ፎርዋርድ ተደርጓል ማለት ነው። ሶስተኛው ደግሞ ስልካችሁ ቢዚ ከሆነ ወደ ሌላ ሰው እንዲጠራ የምታረጉበት ነው። እሱ ደግሞ ፎርዋርድ ኢፍ ቢዚ ይባላል። ቼክ ለማድረግ ስታር መሰላል 67 መሰላል አድርጋችሁ መደወል ትችላላችሁ። እዚህ ላይ ቁጥር ካለ ቢዚ ሲሆን ወደዛ ቁጥር ፎርዋርድ ተደርጓል ማለት ነው። አራተኛውና የመጨረሻው ደግሞ ስልካችሁ ሲጠራ ካላነሳችሁት ወደ ሌላ ሰው ፎርዋርድ ያደርገዋል ማለት ነው። ፎርዋርድ ኢፍ አናንሰርድ የሚባለው ነው። ይሄ ደግሞ ቼክ ለማድረግ ስታር መሰላል 61 መሰላል አድርጋችሁ ደውላችሁ እዛ ላይም ቁጥር እንደሌለ ቼክ ማድረግ ትችላላችሁ። በነገራችን ላይ ፎርዋርዲንግ ላይ ቼክ ስታደርጉ +251 857 ወይ ደግሞ +251 821 የሚሉ ቁጥሮች ሊኖሩ ይችላሉ። እነዚህ ቁጥሮች ደዋዩ እናንተን በማያገኝበት ሰዓት ቴክስት እንዲቀመጥላችሁ የሚያደርጉ ቁጥሮች ስለሆኑ በእነዚህ ቁጥሮች ምንም አያሳስባችሁ። ዋናው እናንተ ቼክ ማድረግ ያለባችሁ ቁጥር ረጅሙን ቁጥር ወይ ደግሞ ለስልክ የምንጠቀምበትን ቁጥር ነው ማለት ነው። እንደዚህ ስታደርጉ ስልክ ቁጥሮችን ካገኛችሁና ሁሉንም ኮል ፎርዋርዲንጎች ማጥፋት ከፈለጋችሁ በጣም በቀላሉ መሰላል 002 መሰላል ብላችሁ ስትደውሉ እንዳለ ኮል ፎርዋርዲንግ የነበሩትን ስልክ ቁጥሮች ያጠፋላችኋል ማለት ነው። እነዚህ በጣም ወሳኝ የሆኑ ሾርት ኮዶች እንደተመቿችሁ በጣም እርግጠኛ ነኝ። ከተመቿችሁ ደግሞ ለጓደኞቻችሁ ሼር ማድረግ እንዳይረሱ፣ ይሄንን ቪዲዮ ላይክ እና ፎሎ ማድረግ እንዳይረሱ። ይመቻችሁ። ፒስ